ዛሬ ደግሞ በሌላ ቪዲዮ ተመልሼአለሁ። እሱም ምን መሰላችሁት? ከወንዶች ባህሪ ውስጥ አንድ በጣም መቀየር ያለበትን ባህሪ አለ። እሱም ምን መሰላችሁ? ወንዶች ሴቶች ሲጠየቁ ምን እንደሚያደርጉ ታውቃላችሁ? መጀመሪያ ልክ ወይን ስልክ ደግሞ በሌላ በሶሻል ሚዲያ በኢንስታግራም በቴሌግራም ይሆን ከአንድ ሴት ጋር ሲገናኙ መጀመሪያ እንደተገናኙ እንዲህ ሰላም ምናምን ሳይባባሉ ወይም ደግሞ ሌላ ላይፍ ሳያወሩ ምንም ሳይሉም ቀጥታ ወደ ፍቅር ነው የሚገቡት። ቀጥታ ወደ ፍቅር ሲገቡ ምን መሰላችሁት? የሚቀልዱ ወይም የሚቀልዱ ነገር ይመስላል። ስለዚህ እናንተ መጀመሪያ ወደ ፍቅር ሳይሆን በቃ ሀል አይደል ሌላ ላይፍ አለ እንዲህ በቃ እንዴት አሳለፍሽ በቃ ያህል ላይፍ ጀስት ታውቃላችሁ ማለት ነው። ያህል ሌሎች ላይፎች እሱን ትጨርሱ እና በቃ ሚኒመም አንድ ሳምንት ወይ 2 ሳምንት በቃ ሚኒመም 2 ሳምንት ይሁን ከ2 ሳምንት በታች በፍጹም ስለ ፍቅር አትጠይቁት። ስለ ፍቅር አታነሱለትም። ለምንድን ነው ሴቶች በዛውም ወንድ አይወዱም። ወንዶችን አይፈልጉም እያሉ በሂደት እኮ ነው ወንዶች የሚወዱት። ስለዚህ እኛ አሁን ለምሳሌ ወንዶች ልክ እንዳየን ወደ ሴቶች እንነዳለን ማለት ነው። የሴቶች ፍቅር እኛ ልብ ይገባል። ነገር ግን የኛና የነሱ ይለያያል። ለምን ካላችሁኝ እነሱ በቃ እያሉ እየተጫወቱ እየቀለዱ እንትን እያሉ በቃ በፕሮሰስ እየሄዱ ወደ ፍቅር ይመጣሉ። አንተ ልክ ዘልቀ ምንም ሳታነሳለትም ምንም ሳትል እወድሻለሁ አፈቅርሻለሁ ስትላት ምን ትላለች? ይህ ልጅ በቃ ያሰክሰኛል ባለጌ ነው ምናምን ትላለች። ወይም ቀልድ ነገር ትመስላለች። በቃ በጣም ቀልደኛ ለቀልድ የምታወራው ነገር ይመስላል። ስለዚህ ለቁም ነገር ከፈለካት ከአንድ ወር በታች በቃ አትጠይቃት። ከዛም ይሄን ያህል ምን አወራለሁ ካልክ ደግሞ በቃ ሀል አይደል ጀስት በየቀኑ ወይም ደግሞ በ2 ቀን በ3 ቀን እየደወልከው እንዴት ነሽ? ውሎ እንዴት ነበር? ህይወት እንዴት ነው? ትምህርት ከተማሪ ከሆነች ትምህርት እንዴት ነው? ስለ ትምህርትን እያወራክ ምንም እየተላመዳችሁ ትመጣላችሁና ልክ አንተ ሳትፈልገው እሷ መደወል ትጀምራለች። ወደ ወልጅ ጀስት እንዲህ ነው እንጂ አንተ ቀጥታ ሄደ ስለ ፍቅር ካነሳ በቃ ተበላሽታል። አባቴ ይሄ ምን እንደሆነ አለበት በቃ መቀየር አለበት። በቃ መቀየር አለበት። ይቀየራል። ጀስት ፕሮሚስ